ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን እንግዲህ ኑዛዜን የሚመለከት ነው። ብዙ ጊዜ እንግዲህ ኑዛዜዎች ወደ ፍርድ ቤት ሲመጡ ውድቅ ይሆናሉ። ውድቅ የሚሆኑበት ደግሞ ሕጉን ያልተከተለ ኑዛዜ ስለሚሰጥ ነው። ዛሬ እንግዲህ የምናየው በሕግ ፊት ተቀባይነት ያለውና የሚጸና ኑዛዜ ምን ምን ነገሮችን እንደሚያሟላ በዚህ ቪዲዮ የምናይ ይሆናል ማለት ነው። 3 አይነት ኑዛዜዎች አሉ። እነዚህ ኑዛዜዎች ሕጋዊ እንዲሆኑ በፍርድ ቤት ሲቀርቡ ተቀባይነት እንዲኖራቸው ምን ምን ነገሮችን ማሟላት እንደሚገባ በዚህ ቪዲዮ እናያለን ማለት ነው። ይህን ቪዲዮ በትክክል የተከታተለ ሰው ስለ ኑዛዜ በቂ የሆነ እውቀት ይኖረዋል። ሌላ ጥያቄም ላይኖረው ይችላል ማለት ነው። 3 አይነት የኑዛዜ አይነቶች አሉ። አንደኛው በግልጽ የሚደረግ ኑዛዜ ነው። ሁለተኛው በተናዛዡ ጽሑፍ የሚደረግ ኑዛዜ ነው። ሶስተኛው በቃል የሚደረግ ኑዛዜ ነው። እነዚህ ኑዛዜዎች እንግዲህ በሕግ ፊት ሲቀርቡ ተቀባይ እንዲኖራቸው ምን ምን ማሟላት እንዳለባቸው አንድ ባንድ የምናይ ይሆናል ማለት ነው። ወደ መጀመሪያው ስንሄድ በግልጽ የሚደረግ ኑዛዜ። በግልጽ የሚደረግ ኑዛዜ ተናዛዡ ራሱ የሚጽፈው ወይም ተናዛዡ እየተናገረ ሌላ ሰው የሚጽፈው ነው ማለት ነው። ይህ ኑዛዜ ተናዛዡ ሊጽፈው ይችላል ወይም ተናዛዡ እየተናገረ ሌላ ሰው ማንኛውም ሰው ሊጽፈው ይችላል ማለት ነው። ይህ ኑዛዜ እንግዲህ ሕጋዊ እንዲሆን ተቀባይነት እንዲኖረው በተናዛዡና በ4 ምስክሮች ፊት ይነበባል ማለት ነው። ከተጻፈ በኋላ በተናዛዡ ወይም ተናዛዡ እየተናገረ ሌላ ሰው ከጻፈው በኋላ በተናዛዡና 4 ምስክሮች ባሉበት ይነበባል ማለት ነው። 4 ምስክሮች ባሉበት ፊት ካልተነበበ ኑዛዜው ውድቅ ነው ማለት ነው። እንዲሁም 4ቱ ምስክሮችና ተናዛዡ ፊርማቸውን መፈረም አለባቸው። ወዲያው 4ቱም ምስክሮች መፈረም አለባቸው። ተናዛዡም እንዲሁ መፈረም አለበት ማለት ነው። 3 ምስክር 2 ምስክር ቢሆን ፈራሽ ነው ማለት ነው። ግዴታ ምስክሮቹ 4 መሆን አለባቸው ማለት ነው። እንዲሁም በኑዛዜው ላይ ቀኑ፣ ዓመተ ምሕረቱ፣ ወሩ መገለጽ አለበት ማለት ነው። በዚህ ኑዛዜ ላይ እንግዲህ ስርዝ ድልዝ ወይም የተፋቀ ነገር አያስፈልግም ማለት ነው። ስርዝ ድልዝ ወይም የተፋቀ ነገር ካለው ኑዛዜው ፈራሽ ይሆናል ማለት ነው። ነገር ግን በልዩ ሁኔታ ኑዛዜው ውል ለማዋዋል ስልጣን በተሰጠው አካል ከተሰጠ 4 ምስክር ሳይሆን 2 ምስክር በቂ ነው በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 19/30/67 ላይ ውሳኔ አሳርፎበታል ማለት ነው። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ እንደ ሕግ ይቆጠራል፣ ሕግ ነው። ስለዚህ ውል ለማዋዋል ይህ ኑዛዜ የተደረገው ውል ለማዋዋል ስልጣን በተሰጠው አካል ከሆነ 2 ምስክር ብቻ በቂ ነው ማለት ነው። ከዛ ውጭ ግን በባህላዊ ከሆነ ግዴታ 4 ምስክሮች መፈረም አለባቸው ማለት ነው። ምስክሮችም ለአካለ መጠን የደረሱ መሆን አለባቸው ማለት ነው። ለአካለ መጠን የደረሱ መሆን አለባቸው። ምስክሮች ኑዛዜው የተጻፈበትን ቋንቋ ማወቅ አለባቸው። በሚገባቸው ቋንቋ መጻፍ አለበት። በሚያውቁት ቋንቋ የተጻፈ መሆን አለበት ማለት ነው። እንግዲህ በግልጽ የሚደረግ ኑዛዜ ይህ ነው። ሁለተኛው በተናዛዡ ጽሑፍ የሚደረግ ኑዛዜ ነው። ይህ ኑዛዜ እንግዲህ በተናዛዡ ራሱ ነው የሚጽፈው። ተናዛዡ ራሱ የሚጽፈው ነው ማለት ነው። ኑዛዜው ላይም በግልጽ ኑዛዜ የሚል መጻፍ አለበት። ኑዛዜው ላይ ተናዛዡ ኑዛዜ መሆኑን በጽሑፉ ማመልከት አለበት ማለት ነው። ኑዛዜ መሆኑን በጽሑፉ በትክክል ካላመለከተ ፈራሽ ይሆናል ማለት ነው። ኑዛዜ የተደረገባቸው ወረቀቶች ብዙ ከሆኑ እያንዳንዳቸው ወረቀቶች በተናዛዡ መፈረም አለባቸው። እንዲሁም ቀን፣ ዓመተ ምሕረት፣ ወሩ
መጻፍ አለበት። እንደዚህ ካልሆነ ፈራሽ ነው ማለት ነው። በኮምፒውተር የተጻፈ ወይም ታይፕ የተደረገ ከሆነ ደግሞ ተናዛዡ ይህንን ገልጾ በእጅ ጽሑፉ ማጽደቅ አለበት ማለት ነው። የተጻፈው በኮምፒውተር ወይም ታይፕ ተደርጎ ከሆነ ይህንን በእጅ ጽሑፍ ተናዛዡ ማጽደቅ አለበት ማለት ነው። ካላጸደቀው ታይፕ የተደረገ ጽሑፍ ተቀባይነት የለውም፣ ኑዛዜው ውድቅ ይሆናል ማለት ነው። እንዲሁም ልክ እንደ ግልጽ ኑዛዜ በተናዛዡ ጽሑፍ የሚደረግ ኑዛዜ ስርዝ ድልዝ የተፋቀ መኖር የለበትም ማለት ነው። ይህ ኑዛዜ እንደዚህ ከተደረገ በኋላ በአንድ ሰው ወይም ስልጣን በተሰጠው ሰው ይቀመጣል ማለት ነው። በተናዛዡ ጽሑፍ የሚደረግ ኑዛዜ እንግዲህ እነዚህን ካሟላ ሕጋዊ ነው ማለት ነው። ሶስተኛውና የመጨረሻው በቃል የሚደረግ ኑዛዜ ነው። በቃል የሚደረግ ኑዛዜ ሟች መሞቱን አውቆ መሞቱ ሲቃረብ የሚያደርገው ኑዛዜ ነው። በዚህ ኑዛዜ እንግዲህ ሁለት ምስክሮች ባሉበት ኑዛዜው ይደረጋል ማለት ነው። ሁለት ምስክሮች ግዴታ መኖር አለባቸው ማለት ነው። ኑዛዜውም የሚደረገው ሟች መሞቱን አውቆ ሞቴ ተቃርቧል ብሎ ሲያምን የሚያደርገው ኑዛዜ ነው ማለት ነው። ምስክሮች አካለ መጠን የደረሱ መሆን አለበት። እንዲሁም በፍርድ ወይም በሕግ ያልተከለከሉ መሆን አለባቸው ማለት ነው። በዚህ ኑዛዜ እንግዲህ ስለ ቀብሩ ስነስርዓት እንዴት መቀበር እንዳለበት፣ የቀብሩ ስነስርዓት ምን መሆን እንዳለበት የሚናዘዘው ኑዛዜ ነው ማለት ነው። በዚህ ኑዛዜ አካለ መጠን ላላደረሱ ልጆች አስተዳዳሪ ማን እንደሚሆን ወይም እንዴት እንደሚሾም ወይም ደግሞ ሞግዚት እንዴት እንደሚመረጥ የሚናዘዝበት ኑዛዜ ነው ማለት ነው። እንግዲህ ሶስቱ ኑዛዜዎች እነዚህ ናቸው። በትክክል አዳምጣችሁ ከሆነ በእርግጠኝነት ካሁን በኋላ ስለ ኑዛዜ ሌላ ጥያቄ አይኖራችሁም ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።